ፈጣሪ ከዚህ አይነት ውርደት ይጠብቃችሁ ቤተሰቦቼ፣ ውድ እህቶቼ። እንደዚህ የምንሆንበት ፈጣሪ አይስጠን። በልካችን የሚሆነን ለእኛ የሚሆነን ካልን ራሱ ምስኪኖችን የምንረዳበት፣ የተቸገሩትን የምናለብስበት፣ የምናበላበት ነገር ይስጠን። እንደዚህ የምናብድበት ነገር ሳይሆን ማለት ነው። ምክንያቱም ይሄ ምንድን ነው ምንድን ነው ጥያቄው? ምንድን ነው? እኔ እኮ ህይወት የላቸውም ወይ ነው ጥያቄው። ባል ፍቅረኛ የላቸውም ወይስ ባላቸውም ልክ እንደነሱ አይነት ርካሽ የሆነ ወንድ ነው? እኔ እንጂ አላቅም። እንዴት ነው እሱ አቅፎ የሚተኛው ገላ ስንት ሚሊዮን ህዝብ እንዲያየው የሚፈቅደው? እኔ አላቅም። እናንተ ፍቅረኛ እስቲ ራሳችሁን አስቡ። እኔ እንደዚህ ባደርግስ ከኔ ጋር ይሆናል? እኔ እንደዚህ ባደርግስ ከኔ አበረች እኮ ወዴት እንደምትሄድ ራሱ ግራ ነው የገባት ማለት ነው። ምክንያቱም ስሜቷ ሌላ ቦታ ነው። እንደዚህ ለብሳ ወጣ። ታዲያ ካሜራማኑ ራሱ ምን እየሆነ ነው እየቀረጸ ያለው? ይሄንን እያየ እንደዚህ እያረገችበት፣ እንደዚህ እየገለባበጠችበት፣ ወንዱን እያሳሳቱ እነዚህ ናቸው ሀገርን እያበላሹ፣ ወንዶቻችን ባሎቻችን እየቀሙን ያለው፣ ህይወታችን እየበጠበጡ ያሉት እነዚህ አይነት ሴቶች ናቸው። አሁን ይሄ ካሜራማን ቢሳሳት በሱ ይፈረዳል? ቤተሰባ እስቲ ነገሩኝ። ይፈረድበታል አይፈረድበትም? ወንድ ልጅ እኮ ነው እንዴ ይሄን እያየ እንደዚህ የሚበል እንደዚህ ራቁቷን በቃ ናግባ አለችው እኮ ናግባ፣ ችግር የለውም ክፍት ነው አለችው። ሰላም ቤተሰብ እንዴት ናችሁ? ደህና ናቸው ወይ? እኔ ያለው ሰላም እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዝት ይበልልኝ። ለዚህ ቪዲዮ አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ቤተሰብ እንድትሆኑ በትህትና እየጠየኩኝ እንግዲህ ሜሪ ዛሬ ደግሞ በዚህ አይነት መልኩ መጣለች። እንግዲህ ምን ይባላል? ዝም ማለት ነው። ምንም የምናወራው ነገር እኮ የለም በዚህ ነገር ምን እናወራለን? ምክንያቱም እሷ ወዳ ፈቅዳ እያበደች ነው። እኛ ደግሞ ምንም ማድረግ አንችልም። ፈጣሪ ልቦና ይስጣት ከማለት ውጭ